ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። ትንሣኤ የሰው ልጆች የመዳን ሁሉ ጫፍ ነው። የአዲስ ሕይወት መጀመሪያ ነው። የሁላችንም ከፍ ያለ የደስታ ወቅታችን ነው። ከዓለም ወደ እግዚአብሔር መንግስት መሻገርን የተቀበልንበት እጅግ ትልቅ በዓል ነው። የክርስትና እምነት ተከታዮች ትርጉም ሰጥተውና ሃይማኖታዊ ስርዓቱን በጠበቀ ክዋኔ ጭምር ከሚያከብሯቸው በዓላት አንዱ በሆነው የትንሣኤ መልእክት ልዩ ዝግጅትን ከዚህ ሰዓት ጀምሮ ማስደመጥ እንጀምራለን። የትንሣኤን እሳቤንና አስተምሮን ከግል እስከ ሀገር በመጠቀም ረገድ የእምነቱ ተከታዮች ማድረግ ይገባቸዋል የተባሉ ሐሳቦች ላይ ከክርስትና እምነት የሃይማኖቱ መምህራን ጋር ቆይታ እናደርጋለን። ለዚህም መጋቢ ሃይማኖት ተስፋዬ ሞሲሳ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቦሌ ሆተ ብርሃን ቅድስት ማርያም ስብከተ ወንጌል ኃላፊ ነኝ። ስሜ አባ ፍስሐ ታፈሰ ደስታ እባላለሁ። የመጣሁት ከካቶሊክ ቤተክርስቲያን ነው። ጉለሌ አስኮ ከሚገኘው ከቅዱስ ፍራንቺስኮስ ቤተክርስቲያን የቤተክርስቲያኑ ቆሞስ ነኝ። እንደዚሁም የኢትዮጵያ ካህናት ማህበር ሰብሳቢ በመሆን እያገለገልኩ እገኛለሁ። ፓስተር ካሳሁን ለማ እባላለሁኝ። በተሐድሶ ዓለም አቀፍ ቤተክርስቲያን ዋና መጋቢ በመሆን በዚያ አገለግላለሁኝ። ሰለሞን ጫላ ነኝ። አብራችሁ ነው። ትንሣኤ የሚለው ቃል ተንሥአ ከሚለው የግዕዝ ግስ የተገኘ ነው። ትርጉሙም መነሳት ማለት ነው። በቤተ ክርስቲያን አስተምሮ ትንሣኤ ሲባል ኢየሱስ ክርስቶስ ለሰው ልጆች ኃጢአት በመስቀል ላይ ውሎ በሦስተኛው ቀን በገዛ ሥልጣኑ ከሙታን ተለይቶ መነሳቱን ያመላክታል። ይህ በዓል ፋሲካ ተብሎም ይጠራል። በትንሣኤ አስተምሮ ውስጥ የሞት ድል መነሳት ይነገራል። ትንሣኤ የሕይወት በሞት ላይ የብርሃን በጨለማ ላይ ድል መቀዳጀትን ያበስራል። የእምነቱ መምህራን እንደሚጠቅሱት የክርስትና እምነት ተከታይ የሆኑት ምእመናን በየቤተ ክርስቲያናቸው ባለው አስተምሮን መነሻ ባደረገ መልኩ ትንሣኤን ያከብራሉ። ትንሣኤ እንግዲህ በክርስትና ትምህርት ዋና ማዕከል ነው። ሐዋርያው ቅዱስ ጳውሎስም ክርስቶስ ካልተነሳማ ስብከታችን ከንቱ ሆኗል በማለት ይናገራል። ትንሣኤ የሰው ልጆች የመዳን ሁሉ ጫፍ ነው። የአዲስ ሕይወት መጀመሪያ ነው። ስለዚህ ቤተ ክርስቲያን የሕይወቷ ማዕከል አድርጋ የምታከብረውና የምትቀበለው የምትኖረውም ጭምር ነው። የሰው ልጆች የክርስቲያኖች የማያቋርጥ ሕይወት መጀመሪያ የሆነው ትንሣኤ ነው። ጌታችንም የተነሳው እንደሚታወቀው በዕለተ እሁድ ነው እና እሁድ ደግሞ በአይሁዳውያን አቆጣጠር የሳምንቱ የመጀመሪያ ቀን ነው እና ይሄ የሳምንቱ የመጀመሪያ ቀን ላይ መነሳቱ የሰው ልጆች ተበላሽቶባቸው የነበረው አጠቃላይ ሕይወት የተስተካከለበትና እንደገና አዲስ የሕይወት መጀመሪያ አዲስ የዘላለማዊነት መጀመሪያ ሆኖ ይታሰባል፣ ይተረጎማል በቤተ ክርስቲያናችን። ነገሩ አውሩ ለዓለም ተነስቷል፣ በዚህ የለም ተነስቷል፣ በዚህ የለም መድኃኔ ዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ። ፋሲካ ለክርስቲያኖች ሁሉ ትልቅ በዓል ነው። የበዓላት ሁሉ በላይ በዓል ነው ብንል የተሳሳተ አይሆንም። ምክንያቱም የመገለጽ የመዳኛችን ሚስጥር የተከናወነው በፋሲካ ስለሆነ የክርስትና ሕይወት ከጌታ ኢየሱስ ክርስቶስ ትንሣኤ የሚመነጭ በመሆኑ የሁላችንም ከፍ ያለ የደስታ ወቅታችን ነው እና ይህ በዓል ለክርስቲያን ሁሉ የቤተ ክርስቲያን ምሰሶ የቤተ ክርስቲያን አምድ ነው ብንል የተሳሳተ አይሆንም። የሚቀደሰው በትንሣኤ ምክንያት ነው። ሚስጥራቶች ሚስጥረ ጥምቀት፣ ሚስጥረ ክህነት፣ ሚስጥረ ሜሮን፣ ሌሎችም ሰባቱ ሚስጥራት የሚከናወኑት ጌታ ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ነው። የመዳኛችን ሚስጥር የተከናወነው በፋሲካ ነው። የሞቱና የትንሣኤው ሚስጥር የምናከብርበት ለኛ ማዕረጋችን የሆነ ለኛ ክብራችን የሆነ የሕይወታችን ሚስጥር ሁሉ የተከናወነው በዚህ በፋሲካ ጊዜ ስለሆነ ለኛ ለትልቅ ሚስጥር ትልቅ የቤተ ክርስቲያናችን ትምህርት ያለበት የመዳኛችን ሚስጥር የተከናወነበት ስርዓት በመሆኑ ከፍ አድርገን እናከብረዋለን። የትንሣኤው ጌታ የትንሣኤው ንጉሥ የትንሣኤው ጌታ የትንሣኤው ንጉሥ ተነሳ፣ ሞትን ድል ነሣ፣ ተነሳ፣ ሞትን ድል ነሣ። የትንሣኤው ጌታ የትንሣኤው ንጉሥ የትንሣኤው ጌታ የትንሣኤው ንጉሥ ተነሳ።
ትንሣኤ የምንለው ቃል በራሱ ከቃሉ ፍቺ ተነስቶ የእግዚአብሔር ዘላለማዊ አጀንዳ በሰው ልጆች ሕይወት ውስጥ የታየበት እግዚአብሔር ፕሮግራሞቹን ያስተዋወቀበት ለመጀመሪያም ጊዜ የእግዚአብሔር ካላንደር ለሰው ልጆች የተዋወቀበት ወቅት ነው። ወርን የዓመትን ካላንደር ወይም መቁጠሪያ ከዚህ ጀምሩ ያለበት ነው። ሕይወት ከዛ የጀመረበት ዘመን ከዛ የጀመረበት እንዲሁም እውነተኛ የነጻነት ኑባሬ የጀመረበት ምዕራፍ ስለሆነ ያ የትንሣኤ በዓል በእንግሊዘኛው አጠራር ፓስኦቨር ይባላል እና ያ ፓስኦቨር ማለት ሞትን መሻገር ወይም ባርነትን ማለፍ ሞትን ማለፍ ነው። ከባርነት አገር ወደ አንተ ያመጣኸን ቀንበርን ሰባብረ አርነት ያወጣኸን በጨለማ ያለ ሕዝብ ታላቅ ብርሃን አየ። ከሰቆቃ ኑሮ ከሰይጣን ተለይ ማነው ነፃ ወጥቶ ኃይለኛ እንዳንተ የለም ሊገስጸን ኧረ ማምሰታ ከፍ በል ጌታ ኃይለኛ እንዳንተ የለም የእምነቱ መምህራን እንደሚናገሩት ትንሣኤ በዓመት አንድ የሚከበር ታሪካዊ በዓል ብቻ ሳይሆን አማኙ በየቀኑ ሊኖረው የሚገባ ሕይወት መሆን አለበት። አንድ ክርስቲያን ከኃጢአት ርቆ ወደ ንስሐ ሲመለስ ትንሣኤ ልቦና አደረገም ይባላል። ትንሣኤ እንደሚያስተምረውም ከማንኛውም መቃብር ወይም ደግሞ ችግር፣ ሕመም፣ ውድቀት በኋላ መነሳት ማለት ነው። ከሃይማኖታዊ አከባበሩ ባለፈ በክርስትና የተቀመጡትን እነዚህን እምነቱ ያስቀመጣቸውን ግዴታዎች በግል ሕይወት ጭምር በመተግበር ትንሣኤን ለግል ሕይወት ማዋል እንደሚገባም መምህራኑ ያነሳሉ። እንግዲህ ትንሣኤ ያው ክርስቶስ የሞተው ለዓለም ነው። በአጠቃላይ ዓለሙን ሁሉ ነው መዋጀት የፈለገው ያዳነው የአዳምና ልጆቹን በአጠቃላይ ነው። በአዳም ምክንያት ልጆቹ ሁሉ ሞትን ገንዘብ አድርገው እንደነበረ በሁለተኛው አዳም ደግሞ በክርስቶስ አማካኝነት ሁሉ ይህንን የዘላለም ሕይወት ገንዘብ እንዲያደርጉ ነው ክርስቶስ የሞተው ሞትንም ድል አድርጎ የተነሳው። ነገር ግን ቤተ ክርስቲያን ይህንን ስታስተምር በእያንዳንዱ የግለሰብ ሕይወት ውስጥ ግን የሚታይ ነው። ራሱ ግለሰቡ ለዚህ ምላሽ መስጠት ይኖርበታል ማለት ነው። እያንዳንዱ ግለሰብ በዕለት ተዕለት ሕይወቱ የማያቋርጥ ትንሣኤ ሊኖረው፣ ይሄ ማለት ትንሣኤ ልቡና ማለት ነው። የልብ መነሳት ከዚህ ከኃጢአት ከሞት ከዲያብሎስ እነዚህን ማሸነፍ የሚችልበት ውሳጣዊ ኃይል እግዚአብሔር ስለሰጠው እነዚህን ድል ማድረግ የሚችልበት ትላንት የተሸነፈባቸውን የወደቀባቸውን ሞት ዲያብሎስና ኃጢአት አሁን ማሸነፍ የሚችልበት መለኮታዊ ጸጋ ከእግዚአብሔር ስላገኘ በዛ ጸጋ አማካኝነት ሁልጊዜ እነዚህን እያሸነፈ ከውድቀትና ከጥፋት በላይ ሆኖ መኖር እንዲገባው ነው ቤተ ክርስቲያን የምታስተምረው። የክርስቶስም መሞት ሞት እንዲጠፋ ስለሆነ ዳግመኛ ለሞትና ሕይወቱን ነፍሱን ለሚገሉ ጉዳዮች ማስያዝ እንዳይገባው ሕይወቱን በዚህ የትንሣኤ መንገድ እንዲጓዝ አንዱ ፍሬ ነው። የክርስቶስ በኩር ሆኖ መነሳት ሌሎቻችን እንድንነሳ ነው። ክርስቶስ እንደሞተ እኛም እንድንሞት ይጠበቃል። ይሄ ማለት ለኃጢአት እንድንሞት ለዓለም እንድንሞት ማለት ነው። ክርስቶስ እንደተነሳ እኛም እንድንነሳ ይጠበቃል። ይሄ ደግሞ ለዘላለም ሕይወት መነሳት ማለት ነው እና ይሄ በውሳጣዊ ፈቃደኝነት መሰረት በየዕለት ተዕለት ሕይወታችን የሚተገበር የግል ትንሣኤ ነው ማለት ነው። እንግዲህ ትንሣኤ በግለሰብ ደረጃ ከተመለከት ነው ጌታ ኢየሱስ ክርስቶስ ለኃጢአቴ ካሳ የከፈለበት በጎልጎታ ተሰቃይቶ የሞተልን ሚስጥር የተገለጸበት ጊዜ ነው። ስለዚህ በእያንዳንዳችን ሕይወት ከኃጢአት ሕይወት ወደ ጽድቅ ሕይወት የተላለፍንበት ነው። ነገር ግን የእኛን ተሳትፎ የሚጠይቅ መስቀሉ መንግሥተ ሰማይ በርን ከፍቶልኛል። የጌታ ኢየሱስ ክርስቶስ ለኃጢአቴ ሁሉ ካሳ ከፍሎልኛል። ነገር ግን ያለ እኔ ትብብርና ያለ እኔ ተሳትፎ መስቀሉ ብቻውን ስለማይሰራልኝ እኔም የጌታ ኢየሱስ ክርስቶስን መንገድ በመከተል የጌታ ኢየሱስ ክርስቶስ መስዋዕት በመከተል ከዓለማዊ ሕይወቶች ሁሉ ወጥቼ ለጽድቅ የሚሆነኝን የበለጠ ተግባራት እንድሰራ፣ በጎ ስራ እንድሰራ፣ ከራሴ እንድታረቅ፣ ከእግዚአብሔር እንድታረቅ፣ ከሰዎች ሁሉ እንድታረቅ፣ ከዓለም ከፍጥረት ሁሉ እንድታረቅ እግዚአብሔር ይጠራኛልና ለዚህ መልስ ተጠርቻለሁ። ትንሣኤ እንግዲህ እንደ ቃሉ ትርጓሜ ስንመለከተው መነሳት ነው። መነሳት ከምን ነው ጥያቄው? ሰው መጀመሪያ መነሳት ያለበት
ከኃጢአት ከእግዚአብሔር ልዩነት እግዚአብሔርን ከማጣት ከሲኦል ከመውጣት ከዚህ ነው መነሳት ያለበት። ትንሣኤን ስናስብ በባህሪ ከክፉ ነገሮች ሁሉ መነሳት፣ በሕይወት ከዘላለም ሞት ድኖ መነሳትን፣ እንደዚሁ በተለያየ አይነት የአመለካከት ውድቀት ውስጥ ያሉ ሰዎች ትክክለኛ ዕውቀትን ማስተዋልን በመያዝ ወደ ብርሃን በመምጣት ራሳቸውን በመግዛት የማንነት ውድቀት በማስወገድ መነሳትና በትክክለኛ የሕይወት ቁመና ላይ የአመለካከት ቁመና ላይ ሰዎች መገኘት መቻል አለባቸው። የትንሣኤ በዓል ከመንፈሳዊ ይዘቱ ባለፈ እንደ ሀገር ለምንገኝበት ሁኔታና ለወደፊት ተስፋችን ትልቅ ትምህርት የሚሰጥበት ማኅበራዊና ሀገራዊ ፋይዳ አለው ይላሉ መምህራኑ። የትንሣኤን እሴቶች ለሀገራችን በተለያዩ መንገዶች ልንጠቀመው ይገባል ሲሉም ይጠቅሳሉ። ሀገር የምትገነባው ለሀገርና ለወገን ሲሉ ራሳቸውን አሳልፈው በሚሰጡ በቅንነት በሚያገለግሉና ለጋራ ብልጽግና በሚተጉ ዜጎች ነው። ትንሣኤ የግልን ስሜት መስዋዕት አድርጎ ለብዙዎች መዳን መስራት ያለውን ክብር ያሳያል ሲሉም ይጠቅሳሉ። የሀገራችንን የኋላ ቀርነት፣ የጥላቻና የክፋት ጨለማዎች ማሸነፍ የምንችለውም በእውቀት በፍቅርና በሥራ ብርሃን ነው የሚሉት መምህራኑ እያንዳንዱ ዜጋ በትንሣኤው መንፈስ በራሱ ሕይወትና አካባቢው ብርሃን ሆኖ ሲገኝ ሀገራዊ ብርሃን ወይም ብልጽግና እውን ይሆናል ሲሉም ይጠቅሳሉ። በግል የተገበርናቸው የክርስትና እምነትን መነሻ ያደረጉ አስተምህሮቶችንም ለሀገር ማዋል፣ በተሰማራንበት የሥራ መስክም ሀገርን ከፍ የሚያደርጉ ተግባራትን በታማኝነት መፈጸም ይገባል ሲሉ መምህራኑ ይገልጻሉ። እንግዲህ ሰው የተሰጠው መጀመሪያም እግዚአብሔር አዳምን ሲፈጥረው እንዳመነው በደንብ ነው የታማኝ ፍጥረት አድርጎ ነው የፈጠረው እና ገነትን እንዲጠብቅ ኃላፊነት ነው የሰጠው። ገነትን እግዚአብሔር ሙሉ አድርጎ ከፈጠረ በኋላ ካበጃጃት በኋላ ያንን ያበጃጃት ገነትን አዳም ደግሞ መልሶ እንዲጠብቃት፣ እንዲያበጃጃት፣ እንዲንከባከባት ነው የሰጠው እግዚአብሔር። ምድርንም ግዟት የሚለው ቃል የሚያሳየው ይሄ ነው። ለሰው የተሰጠች ናት እና ከሱ የተገኘችውን በጸጋ የተሞላችውን ዓለም ደግሞ ለሰውነታችን የሚረባንን ነገር ተጠቅመንባት ነገር ግን የማያስፈልገው እና ይሄ ሰላማችንን በውስጣችን ያለውን ትንሣኤ የሚያደፈርሰውን ጉዳይ ደግሞ ማስወገድና ለአገርን ባለ ተስፋ ማድረግ ከዚህ ከክርስቶስ ትንሣኤ የምንማረው ትልቅ ተስፋ ነው። ወንሴፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን የሚለው እነዚህ ለሰላም የሞቱ ማንነቶች፣ ለፍቅር የሞቱ ማንነቶች፣ ለስራ የሞቱ ማንነቶች፣ በስንፍና የተቀበሩ ማንነቶች ሁሉ በክርስቶስ ትንሣኤ አሸናፊነት ነው። ትንሣኤ ድል አድራጊነት ነው። ክርስቶስ ሞትን ዲያብሎስን ድል ነስቶታል። ልክ እንደዚህ ባለ ሁኔታ ድል አድራጊዎች ማለት መልካሙን ነገር ገንዘብ ለማድረግ የመልካሙ ነገር እንቅፋት የሚሆኑ ጉዳዮችን በሙሉ ድል እያደረግን እያሸነፍን አገርም የኛም የኑሮ ዘመን የተሰጠን የቀጠሮ ዘመን ሰላም እንዲሆን የየበኩላችን እንድንወጣ እንደ ነጸብራቅ የሚያሳየን ነው የክርስቶስ ትንሣኤ። ከሙታን መካከል የለም አትፈልጉት፣ በኃይሉ ተነስቷል ትንሣኤና ሕይወት። የሞትን ሰንሰለት መውጊያውን ሰበረ፣ የማይጠፋ ርስትን ለሰው ልጅ አኖረ። የሥራ ገበታን ስለማክበር ከፍ ያለ የሥራ አገልግሎት ማክበር ነው ጾም ማለት። ስለዚህ በዚህ ትጋት እንዲኖረን ተጠርተናል። ይህንን ሁሉ አከናውነን ስናከናውን ለሀገር ጥቅም ነው ማለት ነው። ጾማችን ለሀገር ጥቅም ነው ማለት ነው። ፋሲካችንም እንደዚሁ በፋሲካ ከተነሳው ለህብረተሰቡ፣ ለሀገሬ፣ ለህዝቤ የሚቻለኝን ሁሉ እንዳበረክት እግዚአብሔር ይጠራኛል። በስራ መታነጽ አለብኝ። በስራ መስኬ ሙሉ የስራ ሰዓቴን ሙሉ የሚጠየቅብኝን ነገር በከፍ ባለ ደረጃ ማገልገል አለብኝ። ይህ የክርስትና ጥሪ ነው። የእግዚአብሔር ጥሪ ነው።
ማደሪያ ይባረክ ይባረክ ጉልበት ሁሉ ላንተ ይንበርከክ ይንበርከክ ልዑል ማደሪያ ይባረክ ይባረክ ጉልበት ሁሉ ላንተ ይንበርከክ ይንበርከክ በሰማይ በምድር ታላቅ አንተ ነህ ክብርና ምስጋና የትንሣኤን እሳቤ እንደ ሀገር ይዘን ልንቆም ይገባናል ብዬ አምናለሁ። መነሳትን በአንድ በመሆን መነሳት፣ እንደ ሀገር አንድ ሆኖ በመቆም በሚገነቡ ሐሳቦች በሚያስኬዱ እጅግ የተዋበ ፍጻሜን በሚሰጡን በማያለያዩን በሚያጠፉን ሳይሆን በሚያለሙን ጉዳዮች ላይ አተኩረን የእግዚአብሔርን ፈቃድ በሕይወታችን ውስጥ በምድራችን ላይ ልንፈጽም የምንችልበት ትልቅ እሳቤ ነው። እንደ ሀገር አብረን እንቁም፣ እንደ ሀገር አብረን እንስራ፣ እንደ ሀገር አብረን እንልማ፣ እንደ ሀገር ክፉን አብረን እንከላከል፣ እንደ ሀገር እንደ ትውልድ መልካምን ነገር እናስተጋባ፣ እንደ ሀገር አንድ ሆነን የእግዚአብሔርን ደስታ በምድራችን ላይ እንፈጽም። ይህ የትንሣኤ መልእክት ነው። የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ፣ መቃብሩን የፈነቃቀለው ይሄ ጌታ ጌቶች ጌታ ነው። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ፣ መቃብሩን የፈነቃቀለው ይሄ ጌታ ጌቶች ጌታ ነው። ከጣቢያችን ጋር ቆይታ ያደረጉት የክርስትና እምነት የሃይማኖት መምህራን በንግግራቸው ማሳረጊያ የእንኳን አደረሳችሁ መልእክቶቻቸውን አጋርተዋል። እንግዲህ በመላው ዓለም የምትገኙ የክርስትና እምነት ተከታዮች በአጠቃላይ እንደዚሁም ቤተሰቦቻችን እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ። በዓሉ የሰላምና የፍቅር በመንፈሳዊነት የተሞላ እንዲሆን መልካም ምኞቴ ነው። እንግዲህ የመላው የኢትዮጵያ ሕዝብ ይህ አጋጣሚ ብዙ ጸጋ የሚገኝበት ብዙ በረከት ከእግዚአብሔር የሚገኝበት በመሆኑ ለእያንዳንዳችሁ መልካም ምኞቴን እገልጻለሁ። በመላው ኢትዮጵያ ውስጥ ላሉ ከኢትዮጵያም ውጪ ላሉ ይሄንን በዓላችን ብለው ለሚያከብሩ አብረን በዓልን ስለምናከብር እንኳን አደረሳችሁ ማለት እፈልጋለሁኝ። እግዚአብሔር አምላክ አብዝቶ ይባርካችሁ። መልካም በዓል ይሁንላችሁ። የትንሣኤ መልእክት ልዩ የበዓል ዝግጅታችን ከክርስትና እምነት ተከታይ የሃይማኖት መምህራን ጋር ቆይታ በማድረግ በትንሣኤ የሃይማኖታዊ አከባበር ትንሣኤን ለግል እንዲሁም ለሀገር በመዋል ረገድ መከናወን ስለሚገባቸው ጉዳዮች ሐሳቦችን እያነሳን ቆይታ አድርገናል። ቀሪ በዓል ውሏችሁ የተዋበ ከትንሣኤ አስተምሮ የተቀዱ ሐሳቦች የሚተገበሩበት እንዲሆን እየተመኘን ይህንን ልዩ ዝግጅት እናበቃለን። ሰለሞን ጫላ ነበርኩኝ። ጤና ይስጥልን።